ሰላም እንዴት ናችሁ? ውድ የቻናሌ ቤተሰቦች፣ በዛሬ ዝግጅታችን ለየት ባለ መልኩ በሞባይል ዳታ ኔትወርክ ላይ የሚሰሩ ወይም መሰረታዊ እውቀት የሚፈልጉትን የሚመለከት ነው። ረዘም ያለ ጊዜ የሚወስድ ስለሆነ በተለያዩ ክፍሎች የተከፋፈለ ነው። ዛሬ የሁለተኛውና ሶስተኛውን ትውልድ ሞባይል ዳታ ኔትወርክ ቴክኖሎጂ ወይም ጂፒአርኤስ ዩኤምቲኤስ ፒኤስ ኔትወርክ ቴክኖሎጂ ፓርት 1ን እናያለን። የሁለተኛውንና ሶስተኛውን ትውልድ ሞባይል ዳታ ኔትወርክ ቴክኖሎጂ ከጨረስን በኋላ አራተኛውንና አምስተኛውን ትውልድ ሞባይል ዳታ ኔትወርክ ቴክኖሎጂ በቀጣይ እንደማቀርብላችሁ ከወዲሁ ቃል ገባለሁ። ዋናው ዓላማው መሰረታዊ የሆኑ የሁለተኛውና ሶስተኛው ትውልድ ቴክኖሎጂዎችን መሰረታዊ ክፍሎችና የአሰራር መርሆችን ማሳወቅ ነው። እነዚህን ቴክኖሎጂዎች ማወቅ ቀጣይ ለመጡት አራተኛውና አምስተኛው ትውልድ ቴክኖሎጂዎች በቀላሉ ለመማር ያግዛል። ስልጠናው ካለቀ በኋላ በዋናነት የሚጠበቀው አንደኛ አጠቃላይ የሁለተኛውና ሶስተኛውን ትውልድ ቴክኖሎጂ የኔትወርክ አወቃቀር ወይም ቶፖሎጂ መረዳትና መግለጽ መቻል ነው። ሁለተኛው ሞቢሊቲ ማናጅመንት ፕሮሲጀርን ወይም አንድ የቱጂ ስሪጂ ሞባይል ደንበኛ ሞባይል ኔትወርኩ ጋር ተመዝግቦና አጠቃላይ እንቅስቃሴውና የኔትወርክ ተደራሽነቱ የሚረጋገጥበትን ሂደት መረዳትና መግለጽ መቻል ነው። ሶስተኛው ሴሽን ማናጅመንት ፕሮሲጀርን ወይም አንድ የቱጂ ስሪጂ ደንበኛ አጠቃላይ እንቅስቃሴውንና የኔትወርክ ተደራሽነቱን ከማረጋገጥ ባለፈ በእንቅስቃሴ ላይም ሆኖ ደንበኛው የዳታ ሰርቪስ አገልግሎቱን የሚያስቀጥልበትን ሂደት መረዳትና መግለጽ መቻል ነው። በቱጂ ስሪጂ ፒኤስ ኔትወርክ ቶፖሎጂ ስር ወደ 4 የሚደርሱ ቶፒኮችን በዝርዝር እናያለን። አንደኛ ጂፒአርኤስ ዩኤምቲኤስ ፒኤስ ኔትወርክ ስትራክቸር የሚለው፣ ሁለተኛ ሞቢሊቲ ማናጅመንት፣ ሶስተኛ ሬዲዮ ሪሶርስ ማናጅመንት እና አራተኛ ሴሽን ማናጅመንት የሚሉትን በዝርዝር እናያለን። በፓርት 1 ጂፒአርኤስ ዩኤምቲኤስ ፒኤስ ኔትወርክ ስትራክቸር የሚለውን ነው በዝርዝር የምናየው። ሌሎችን በሌሎች ፓርቶች እናያቸዋለን። ፓርት 1 ላይ ጂፒአርኤስ ዩኤምቲኤስ ፒኤስ ኔትወርክ ስትራክቸር በሚለው ስር ወደ 4 የሚደርሱ ንዑስ ክፍሎችን እናያለን። የመጀመሪያው ኔትወርክ ስትራክቸር የሚል ነው። ሁለተኛው ናምበሪንግ ፕላንን የተመለከተ ነው፣ የቱጂ ስሪጂ ፒኤስ ኔትወርክን። ሶስተኛ በተለያዩ ቱጂ ስሪጂ ኖድ ኤሌመንቶች መካከል ያሉትን ኢንተርፌሶች እና የእነዚህን ኢንተርፌሶች ፕሮቶኮል ስታክ እናያለን። የመጨረሻውና አራተኛው ጀነራል ሰርቪስ ፕሮሰስ የሚል ነው። ቲፒካል የሆኑ የቱጂ ስሪጂ ሰርቪስ ፍሎዎችን እናያለን። የመጀመሪያውን ፓርት የቱጂ ስሪጂ ፒኤስ ኔትወርክ ቶፖሎጂን ስናይ ይህ እዚህ ጋር የምትመለከቱት ቲፒካል የሆነ የቱጂ ስሪጂ ፒኤስ ኔትወርክ ቶፖሎጂ ነው። ዩዘሩ ይኖራል። በኤር ኢንተርፌስ ተጠቅሞ ከሬዲዮ ሪሶርሱ ጋር ይገናኛል። ይሄ ሬዲዮ ሪሶርስ የቱጂ ሬዲዮ ሪሶርስ ቢኤስኤስ ወይም የስሪጂ ሬዲዮ ሪሶርስ ዩትራል ሊሆን ይችላል። ሬዲዮ ሪሶርሱ በአይፒ ኔትወርክ አማካኝነት ወደ ኮር ኖዶች ይገናኛል። በዋናነት ኮር ኖድ ኤሌመንቶች ላይ ኤስጂኤስኤን እና ጂጂኤስኤን ኢንቮልቭ ያደርጋሉ። ሌሎችም ተጨማሪ ኖዶች አሉ። ሲጂ እና ቢጂ የሚሉ ኖዶች አሉ እዚጋ እንደምትመለከቱት። ስለዚህ አንድ የቱጂ ስሪጂ ደንበኛ የኢንተርኔት ሰርቪስ እዚጋ የምታዩትን የፒዲኤን ወይም ፓኬት ዳታ ኔትወርክ ምንለው ነው ለመጠቀም ሲፈልግ የኤር ኢንተርፌስን፣ የሬዲዮ ሪሶርሱን፣ የአይፒ ትራንስፖርቱን እና የኮር ኖድ ኤሌመንቶችን ይጠቀማል። ከእነዚህም በተጨማሪ ኤስጂኤስኤን ከተለያዩ አፕሊኬሽን ፕላትፎርሞች ወይም ሰርቨሮች ጋር ኢንተግሬት አድርጎ የቱጂ ስሪጂ ሰርቪሱን ያሳልጣል ማለት ነው። ኤስጂኤስኤን ከኤምኤስ ቪኤልአር ጋር ከኤስኤምኤስሲ፣ ኤስሲፒ፣ ጂኤምኤልሲ፣ ኤችኤልአር እና ኢአይአር ጋር በሲንክትራን ወይም ኤስኤስ7 ፕሮቶኮል ኢንተግሬት ሊያደርግ ይችላል። ከተለያዩ ኖድ ኤሌመንቶች ጋር ኢንተግሬት በማድረግም አጠቃላይ የቱጂ ስሪጂ ፒኤስ ኔትወርክ ሰርቪሱን ያሳልጣል ማለት ነው። እዚህ ጋር የምናያቸው የተለያዩ ኖድ ኤሌመንቶች አሉ። እነዚህ ኖድ ኤሌመንቶች ምን ማለት ናቸው የሚለውን ለቀጣይ በዚህ ኮርስ ላይ ስናገኛቸውም አዲስ እንዳይሆኑብን አብሪቪዬሽናቸውን በተወሰነ ደረጃ በዝርዝር እናያለን። ቀጣይ ስሩአውት ዚስ ኮርስ የምናገኛቸው ኖድ ኤሌመንቶች ስለሆኑ አዲስ እንዳይሆኑብን ነው። ጂፒአርኤስ የሚለው አብሪቬሽን ጀነራል ፓኬት ራዲዮ ሰርቪስ ማለት ነው። ቢኤስኤስ ቤዝ ስቴሽን ሳብሲስተም የቱጅን ሬዲዮ ሪሶርስ የሚመለከት ነው። ቢቲኤሱን እና ቢኤስሲውን በአንድ ላይ የሚይዝ
ዩትራን፣ ዩኤምቲኤስ ተሬስትሪያል ሬዲዮ አክሰስ ኔትወርክ ማለት ነው። የስሪጂ ሬዲዮ ሪሶርስ የሚመለከት ነው። ኖድቢን እና አርኤንሲን የሚይዝ ኤስጂኤስኤን ሰርቪስ ጂፒአርኤስ ሰፖርት ኖድ ማለት ነው። ዋናው ቱጂ ስሪጂ ፒኤስ ኔትወርክ ኮንትሮል ሲግናል ማናጅ የሚያደርግ ኖድ ነው። ጂጂኤስኤን የጌትዌይ ጂፒአርኤስ ሰፖርት ኖድ ማለት ሲሆን ወደ ኢንተርኔት የምንወጣበት የኮር ኖድ ኤለመንት ነው። እንደ ጌትዌይ የሚያገለግለን ሲጂ ቻርጅንግ ጌትዌይ ማለት ሲሆን አንድ የቱጂ ስሪጂ ደንበኛ ሰርቪስ ከተጠቀመ በኋላ ለሰርቪስ ቻርጅ የሚያገለግለን ኮልዲክተል ሪከርድ ወይም ሲዲአር ኮሌክት የሚያደርግ ነው። ቢጂ ቦርደር ጌትዌይ ማለት ሲሆን የአንድን ኦፕሬተር ፒኤስ ኔትወርክ ከሌላው ፒኤስ ኔትወርክ ኖድ ጋር የሚያገናኝ ቦርደር ጌትዌይ ነው። ፒዲኤን ፓኬት ዳታ ኔትወርክ ማለት ሲሆን የቱጂ ስሪጂ ደንበኛ ሰርቪስ ቀጥታ የሚጠይቅበት ዩኤምቲኤስ ዩኒቨርሳል ሞባይል ቴሌኮሙኒኬሽን ሲስተምስ ማለት ነው። ኤምኤስሲ ቪኤልአር ስንል ሞባይል ስዊች ሴንተር ቪዚተር ሎኬሽን ሬጂስተር ማለት ሲሆን የቱጂ ስሪጅን የቮይስ ኮንትሮል ሲግናል ማናጅ የሚያደርግ ኖድ ነው። ኤስኤምኤስሲ ሾርት ሜሴጅ ሰርቪስ ሴንተር ማለት ሲሆን የቱጂ ስሪጅን የአጭር ጽሑፍ መልእክት ማናጅ የሚያደርግ ኖድ ኤለመንት ነው። ኤስሲፒ ሰርቪስ ኮንትሮል ፖይንት ማለት ሲሆን የተለያዩ ሰርቪስ ሎጂክ ፋንክሽኖችን ዲፕሎይ ለማድረግ የሚጠቅም አፕሊኬሽን ሰርቨር ነው። ጂኤምኤልሲ ጌትዌይ ሞባይል ሎኬሽን ሴንተር ማለት ሲሆን የሎኬሽን ሪሌትድ የሆኑ ሰርቪሶችን አገልግሎት ይሰጣል። ኤችኤልአር ሆም ሎኬሽን ሬጂስተር ማለት ሲሆን አጠቃላይ የቱጂ ስሪጂ የሞባይል ደንበኞችን ሳብስክሪፕሽን ዳታ እና ፕሮፋይል ኢንፎርሜሽን ስቶር የሚያደርግ የኦፕሬተሩ ዋና ዳታቤዝ ነው። ኢአይአር ኢኩዊፕመንት አይደንቲቲ ሬጂስተር ማለት ሲሆን የቱጂ ስሪጂ ደንበኞችን የሞባይል ቀፎ ዳታቤዝ የሚይዝ ነው። አርኤንሲ ራዲዮ ኔትወርክ ኮንትሮለር በስሩ ብዙ ኖድ ቢዎችን ማናጅ የሚያደርግ የሬዲዮ ኮንትሮለር ነው። ቤኤስሲ ቤዝ ስቴሽን ኮንትሮለር ማለት ሲሆን በስሩ ብዙ ቢቲኤሶችን ማናጅ የሚያደርግ የቱጂ ኮንትሮለር ነው። ቢቲኤስ ቤዝ ትራንሲቨር ስቴሽን ማለት ሲሆን የቱጂ ከቨሬጅ የሚሰጥ ትራንስሚት እና ሪሲቭ አንቴናዎች ዲፕሎይ የሚደረጉበት ነው። ኖድቢ የስሪጂ ሬዲዮ ቤዝ ስቴሽን እና የስሪጂ ዩዘሮች ከቨሬጅ የሚሰጥና ትራንስሚት ሪሲቭ አንቴናዎች ዲፕሎይ የሚደረግበት ነው። ፒኤልኤምኤን ፐብሊክ ላንድ ሞባይል ኔትወርክ ማለት ሲሆን በአንድ ሀገር ላይ ህጋዊ ፍቃድ ኑሮት የሞባይል ሰርቪስ አገልግሎት የሚሰጥን ኦፕሬተር የሚመለከት ነው። ቀጣይ በዋናነት ዋና ዋና የሚባሉትን የፒኤስ ኔትወርክ ኖድ ኤለመንቶች ተግባራቸውን እናያለን። የመጀመሪያው ኤስጂኤስኤን ነው። የኤስጂኤስኤን ፋንክሽናሊቲ ስናይ የመጀመሪያ ስራው ሞቢሊቲ ማናጅመንት ነው። የሞባይል ዩዘሩን በአንድ ኦፕሬተር ኔትወርክ ወይም ሌላ ኦፕሬተር ኔትወርክ ላይ ሲሄድ የሮሚንግ አግሪመንት ያለው ኦፕሬተር ጋር ማለት ነው አጠቃላይ እንቅስቃሴውን ማናጅ ማድረግ ነው ማለት ነው። ኤስጂኤስኤን በዋናነት የሚሰራው የቱጂ ስሪጂ ደንበኛው ሎኬሽን የተመለከተ ኢንፎርሜሽን ማናጅ የሚያደርገው በዋናነት ኤስጂኤስኤን ነው ማለት ነው። ሁለተኛ ፋንክሽናሊቲው ሴሽን ማናጅመንት ነው። የሞባይል ደንበኛውን የፒዲፒ ኮንቴክስት የተመለከተ ኢንፎርሜሽን ማናጅ የሚያደርገው ኤስጂኤስኤን ነው በዋናነት። ፒዲፒ ኮንቴክስት ስንል የአንድ የቱጂ ስሪጂ ሞባይል ደንበኛን የሰርቪስ ዳታ ፍሎ የሚመለከት ነው። ስለዚህ ደንበኛው የዳታ ሰርቪስ በምን ህግና እንዴት ያገኛል የሚለው ማናጅ የሚያደርገው በዚህ በሴሽን ማናጅመንት ነው። ሶስተኛው ራውቲንግ እና ትራንስፈር ፓኬትስ ነው። የዚህ ኤስጂኤስኤን ዋና ስራው በሞባይል ሳብስክራይበሩ እና በጂጂኤስኤን መካከል የሰርቪስ ዳታ ፍሎ ሲኖር ራውቲንግ እና ፎርዋርዲንግ ፋንክሽናሊቲ መስጠት ሶስተኛ ፋንክሽናሊቲው ነው። አራተኛ ኤስጂኤስኤን የሚያገለግለን ለቻርጂንግ ፐርፐዝ ነው። አንድ የቱጂ ስሪጂ ደንበኛ ሰርቪስ ከተጠቀመ በኋላ ኮል ዲቴል ሪካርድስ ለክፍያ የሚያገለግሉ የሲዲአሮችን ጀነሬት ማድረግ ስቶር ማድረግ እንዲሁም ወደሚፈለገው ፎርማት ኮንቨርት አድርጎ ለቻርጂንግ ጌትዌይ ጀነሬት የተደረገውን ሲዲአር መላክ የኤስጂኤስኤን ሌላው ስራው ነው። ስለዚህ በዋናነት ኤስጂኤስኤን ወደ 4 የሚደርሱ ፋንክሽናሊቲዎች ይኖሩታል። ሞቢሊቲ ማናጅመንት፣ ሴሽን ማናጅመንት፣
ራውቲንግ እና ትራንስፈር ፓኬትስ እንዲሁም ለቻርጂንግ ዳታ ኮሌክሽን አገልግሎት ይሰጣል ማለት ነው። ሁለተኛው ቁልፍ ኖድ ጂጂኤስኤን ነው። የጂጂኤስኤን ዋና ዋና ስራዎችን ስናይ የመጀመሪያው ሴሽን ማናጅመንት ነው። የሞባይል ሳብስክራይበሩ ፒዲፒ ኮንቴክስቱን የተመለከተ ነው። በዋናነት ፒዲፒ ኮንቴክስቱን ማናጅ የሚያደርገው በሴሽን ማናጅመንት የጂጂኤስኤን ነው። ፒዲፒ ኮንቴክስቱን ስናወራ የሞባይል ሳብስክራይበሩ የዳታ ሰርቪስ በምን ህግና እንዴት ሰርቪሱን ያገኛል የሚለውን በጠቅላላ የሚቆጣጠርበት ፕሮሲጀር ነው። ሌላው የጂጂኤስኤን ለሁሉም ሞባይል ዩዘሮች አይፒ አድሬስ አሎኬት የሚያደርገው በዋናነት ይህ ኖድ ነው። ሁለተኛ ስራው ራውቲንግ እና ትራንስፈር ነው። አንድ የሞባይል ደንበኛ ከኢንተርኔት ጋር ኮኔክሽን ኑሮት የኢንተርኔት ሰርቪስ ሲጠቀም የራውቲንግ እና የፎርዋርዲንግ ስራ በዋናነት የሚሰራው ይሄ ጂጂኤስኤን ነው፣ ለሰርቪስ ዳታ ፍሎው ማለት ነው። ሶስተኛው ፋንክሽናሊቲው ቻርጂንግ ፐርፐዝ ነው። ጂጂኤስኤን የቱጂ ስሪጂ ደንበኞች የሞባይል ሰርቪስ አገልግሎት ከተጠቀሙ ኮል ዲቴል ሪካርዱን ጀነሬት ማድረግ፣ ስቶር ማድረግ እንዲሁም ወደሚፈለገው ፎርማት ቀይሮ ለቻርጂንግ ጌትዌይ መላክ ዋና ስራው ነው ማለት ነው። ስለዚህ ጂጂኤስኤን በዋናነት ወደ 3 የሚደርሱ አገልግሎቶች አሉት። ሴሽን ማናጅመንት፣ ራውቲንግ ኤንድ ትራንስፈር እና ቻርጂንግ ዳታ ኮሌክሽን ማለት ነው። ሶስተኛው ቁልፍ ኖድ ቻርጂንግ ጌትዌይ ነው። የቻርጂንግ ጌትዌይን ፋንክሽናሊቲ ስናይ በዋናነት የቱጂ ስሪጂ ደንበኞችን ጂፒአርኤስ ሲዲአር ሪል ታይም ላይ ኮሌክት ማድረግ ነው። እንዲሁም ይህን ኮሌክት ያደረገውን ሲዲአር ቴምፖራሪሊ ማስቀመጥ፣ ወደሚፈለገው ፎርማት ከቀየረው በኋላ ለቢሊንግ ሰርቨሩ ይህን ጂፒአርኤስ ሲዲአርን ይልከዋል የቻርጂንግ ጌትዌይ። አራተኛው ቁልፍ ኖድ ኤችኤልአር ወይም አውተንቲኬሽን ሴንተር የምንለው ነው። የኤችኤልአር ፋንክሽናሊቲን ስናይ በዋናነት የቱጂ ስሪጂ ሳብስክራይበሮችን ሳብስክሪፕሽን ዳታ አጠራቅሞ መያዝ እና እንዲሁም አዳዲስ ለውጦች ካሉ እነዚህ የደንበኞችን ሳብስክሪፕሽን ዳታ የተመለከተ አፕዴት ማድረግ፣ እንዲሁም የደንበኞችን አውተንቲኬሽን የተመለከተ ዩዘሩ ህጋዊ ነው አይደለም የሚለውንም በዋናነት ማናጅ የሚያደርገው ይሄ ሆም ሎኬሽን ሬጂስተር ነው። ሌላው ሞቢሊቲ ማናጅመንት ላይ የሎኬሽን ኢንፎርሜሽንን ማቅረብ ዋናው የኤችኤልአር ፋንክሽናሊቲ ነው። በተለያዩ ሴናሪዎች ለምሳሌ የሰርቪስ ኤስጂኤስኤን ናምበሩን ሴቭ አድርጎ መያዝ፣ እንዲሁም አንዳንዴ የሞባይል ዩዘሩን ሪቼቢሊቲ ማረጋገጥና የጂፒአርኤስ ዩዘር ሎኬሽን ዲሊሽን ኢንዲኬሽኑን ሴቭ አድርጎ መያዝም የኤችኤልአር ዋና ፋንክሽናሊቲ ነው። አምስተኛው ቁልፍ ኖድ ዶሜን ኔም ሰርቨር ነው። የዲኤንኤስን ዋና ስራዎች ስናይ የመጀመሪያ ስራው በፒዲፒ ኮንቴክስት አክቲቬሽን ፕሮሲጀር ጊዜ ኤፒኤንን ወደ ጂጂኤስኤን አይፒ አድሬስ መቀየር ነው። ሁለተኛው በኢንተር ኤስጂኤስኤን ራውቲንግ ኤሪያ አፕዴት ፕሮሲጀር ሴናሪዮ ራውቲንግ ኤሪያ አይዲን ወደ ኤስጂኤስኤን አይፒ ቀየር። ሌላው በሪሎኬሽን ፕሮሲጀር ዩኤምቲኤስ ላይ ስሪጂ ቴክኖሎጂ ላይ የሚኖር ነው። ይሄ ፕሮሲጀር የአርኤንሲ አይዲን ወደ ኤስጂኤስኤን አይፒ መቀየር ዋና ስራው ነው ማለት ነው። እዚህ ጋር የምታዩት ቲፒካል የሆነ የቱጂ ስሪጂ ቶፖሎጂ ነው። አንድ የቱጂ ደንበኛ አለ እዚህ ጋር። ይሄ የቱጂ ደንበኛ እዚህ ጋር ያሉትን የተለያዩ ፒዲኤን ኔትወርክ ሊጠቀም ይችላል። ኢንተርኔት ሰርቪስ ፕሮቫይደር ኤናቢ ወይም ኢንተርኔት ወይም ኢንትራኔት ሊጠቀም ይችላል። ይህን ሰርቪስ ሲጠቀም በመሃል ላይ የዲኤንኤስ ሪዞሉሽን ኢንቮልቭ ያደርጋል የሚለውን ለማሳየት ነው እዚህ ጋር የቶፖሎጂ የተቀመጠው። እንደምትመለከቱት ይህ ሞባይል ዩዘር ኤፒኤን ይዞ ኤስጂኤስኤኑ ይደርሳል፣ ወይም ኤፒኤኑ ከኤችኤልአርም ሊያገኘው ይችላል። ኤስጂኤስኤን የዩዘሩን ኤፒኤን እንዳገኘ በቀጥታ ዲኤንኤሱን ሪዞሉሽን ይጠይቀዋል። የትኛውን ጂጂኤስኤን መጠቀም እንዳለበት እዚህ ጋር 2 ጂጂኤስኤን አማራጮች አሉ፣ ኤ እና ቢ። ይዞት በመጣው
ኤፒኤን መሰረት ዩዘሩ ይዞት በመጣው ኤፒኤን መሰረት ወይም ከኤችኤልአር ያገኘውም ሊሆን ይችላል። ይህን ኤፒኤን ኤስጂኤስኤኑ ዲኤንኤሱን ሪዞሉሽን ሲጠይቀው የሚያገኘው ሪዞሉሽን የጂጂኤስኤንኤ አይፒ አድሬስ ነው። እዚህ ጋር ቲፒካል ሴናሪዮ እንደሚያሳየው ቀጥታ ኤስጂኤስኤኑ የሞባይል ሳብስክራይበር ከጂጂኤስኤንኤ ጋር ያገናኘዋል። ስለዚህ ዩዘሩ የሚጠቀመው ኢንተርኔት ሰርቪስ ፕሮቫይደር ኤን ነው ማለት ነው። በዚህ መልኩ የዲኤንኤስ ሪዞሉሽን በማግኘት ዩዘሩ ወደሚፈልገው ፒዲኤን ኔትወርክ ወይም ሰርቪስ ፕላትፎርም መድረስ ይችላል ማለት ነው። ስድስተኛው ቁልፍ ኖድ ቦርደር ጌትዌይ ነው። የቦርደር ጌትዌይን ፋንክሽናሊቲ ስናይ በተለያዩ ሁለት ኦፕሬተሮች መካከል አገናኝ ድልድይ ሆኖ ነው የሚያገለግለው። ይሄ ቦርደር ጌትዌይ በተለያዩ ኦፕሬተሮች ኤስጂኤስኤን እና ጂጂኤስኤን ኖዶች መካከል ራውቲንግ ፋንክሽን ይሰጣል። እንደዚሁም በተጨማሪም የሴኪሪቲ ፋንክሽንም ይሰጣል። ለኢንተርወርኪንግ በተለያዩ ኦፕሬተሮች መካከል ያገለግላል ማለት ነው። የተለያዩ ሴኪሪቲ ፕሮቶኮሎችንም ይጠቀማል። ሪኮመንድድ የሚደረገው አይፒሴክ ነው። በዋናነት ሪኮመንድ የሚደረገው ራውቲንግ ፕሮቶኮልም ፒጂፒ ወይም ቦርደር ጌትዌይ ፕሮቶኮል የምንለው ነው። እዚህ ጋር እንደምትመለከቱት ሁለት ኦፕሬተሮች አሉ፣ ፒኤልኤምኤን ኤ እና ፒኤልኤምኤን ቢ። ፒኤልኤምኤን ኤ ኢትዮ ቴሌኮም ብለን ማሰብ እንችላለን። ፒኤልኤምኤን ቢ ቻይና ቴሌኮም ሊሆን ይችላል። ስለዚህ አንድ የቻይና ቴሌኮም ደንበኛ የኢትዮ ቴሌኮም ኔትወርክ ላይ መጥቶ ሰርቪስ ቢጠይቅ የኢትዮ ቴሌኮም ኤስጂኤስኤን ከቻይና ቴሌኮም ጂጂኤስኤን ጋር በቦርደር ጌትዌይ ፕሮቶኮል ነው ሊገናኙ የሚችሉት ስሩ ጂፒ ኢንተርፌስ ማለት ነው። ሁለተኛ ላይ የምናየው የፒኤስ ኔትወርክ ናምበሪንግ ፕላንን የተመለከተ ነው። ስለ 2G 3G ፒኤስ ኔትወርክ ናምበሪንግ እና አድሬሲንግ ስናይ በዋናነት ስፔሲፊክ የሆኑ የተለያዩ አይዴንቲፋየሮች ለሳብስክራይበሮች ሊሆን ይችላል፣ ለሴሽን ማናጅመንቱ፣ ለአይፒ ዳታ ራውቲንጉ እና የተለያዩ ኔትወርክ ዶሜን ላይ የምንጠቀማቸው ብዙ ስፔሲፊክ የሆኑ አይዴንቲፋየሮች ይኖሩናል። የእያንዳንዱ በካታጎሪው በዝርዝር ልናይ እንችላለን። የመጀመሪያው ካታጎሪ ሳብስክራይበር አይዴንቲፋየርስ የምንላቸው ናቸው። እነዚህ አይዴንቲፋየሮች በፒኤስ ኔትወርክ ቶፖሎጂ ውስጥ ዩዘሮችን አይዴንቲፋይ ለማድረግ የሚጠቅሙን ናቸው። በዋናነት የመጀመሪያው ሳብስክራይበር አይዴንቲፋየር ኢንዚ ወይም ኢንተርናሽናል ሞባይል ሳብስክራይበር አይዴንቲቲ የምንለው ነው። ይህ ባለ 15 ዲጂት አይዴንቲፋየር ግሎባሊ በሴሉላር ኔትወርክ ውስጥ ዩኒክ የሆነ አይዴንቲፋየር ነው። ማናጅ የሚደረገው በአይቲዩቲ E.212 ስታንዳርድ ነው። ብዙ ጊዜ ስቶር የሚደረገው ሲም ካርዳችን ላይ ነው። በዋናነት ለአውቶንቲኬሽን ፐርፐዝ ይጠቅመናል። በተለይም ሳብስክራይበሩ የተለያዩ ሰርቪሶችን ኢንተርናሽናል ሮሚንግ እና ቢሊንግ አገልግሎት በሚያገኝበት ጊዜ የኢምዚን ፎርማት በE.212 ስታንዳርድ መሰረት ስናይ ኢምዚ እኩል ነው ሞባይል ካንትሪ ኮድ ሲደመር ሞባይል ኔትወርክ ኮድ ሲደመር ሞባይል ሳብስክራይበር አይዴንቲቲ ናምበር ነው። ቲፒካሊ የኢትዮ ቴሌኮምን ለምሳሌ ብናይ ኢምዚ ፎርማቱ ሞባይል ካንትሪ ኮድ አጠቃላይ ለኢትዮጵያ 636 ነው። ሞባይል ኔትወርክ ኮድ ኢትዮ ቴሌኮም የመጀመሪያው ኦፕሬተር ነው 01 ነው። ሳፋሪኮም ሲሆን 02 ይሆናል። ቀጣይ ኤክስኤክስ ልንለው እንችላለን። እዚህ ጋር ራንደም ናምበር ነው የተቀመጠው። የሞባይል ሳብስክራይበር አይዴንቲቲ ናምበሩን የሚገልጽ ቁጥር ነው የሚመጣው። ስለዚህ ይሄ ሞባይል ካንትሪ ኮድ ሲደመር ሞባይል ኔትወርክ ኮዱ 63601 የሚለው ኮመን ነው ለኢትዮ ቴሌኮም ደንበኞች በሙሉ የሚሆን ነው የኢምዚ ፎርማቱ። ሁለተኛው ሳብስክራይበር አይደንቲፋየር ኤምኤስአይኤስዲኤን ወይም ሞባይል ስቴሽን ኢንተርናሽናል ሳብስክራይበር ዳይሬክተሪ ናምበር የምንለው ነው። ይህም በተመሳሳይ ዩኒክ የሆነ አይዴንቲፋየር ሲሆን ለሞባይል ዲቫይሱ በጂኤስኤም ኔትወርክ ላይ አሳይን የሚደረግ ነው። ዩኒክ የሆነ ቁጥር ነው። ፐብሊክሊ ለዩዘሮች የሚሰጥ ብዙ ጊዜ የ2G 3G ደንበኞች የሚደዋወሉበት ቁጥር ማለት ነው። የኤምኤስአይኤስዲኤን ዋና ስራ የሳብስክራይበሩን ከሞባይል ዲቫይሱና ኔትወርኩ ጋር ማገናኘት ነው ወይም ሊንክ ማድረግ። በብዛት የኤምኤስአይኤስዲኤን ሞባይል ፎን ናምበር በመባል ይታወቃል። በዋናነት የሚቀመጠው የኦፕሬተሩ ሳብስክራይበሮች ዳታቤዝ በሆነው ሆም ሎኬሽን ሬጂስተር ላይ ነው። ይህ ቁጥር በዋናነት የሚያገለግለው
ራውቲንግ ኮል ለማድረግ ነው። የተለያዩ ጥሪዎችን ወደ ተለያዩ መንገዶች ራውት ለማድረግ ማለት ነው። ፐብሊክሊ ዩዘሮች የሚደዋወሉት በዚህ MSISDN በሚባለው ቁጥር ነው። ፎርማቱን ስናይ የአይቲዩቲ E.164 ስታንዳርድ ነው የሚከተለው። MSISDN እኩል ነው ካንትሪ ኮድ ሲደመር ናሽናል ዲስቲኔሽን ኮድ ሲደመር ሳብስክራይበር ናምበር የሚል ነው። ቲፒካሊ የኢትዮ ቴሌኮም ብንወስድ MSISDN ካንትሪ ኮዱ ለኢትዮጵያ 251 ነው። ኢትዮ ቴሌኮም 9XX ብሎ ነው የሚጀምረው። ሳፋሪኮም ብንወስድ 7XX ይሆናል። ካንትሪ ኮዱ ግን ተመሳሳይ ነው የሚሆነው። ስለዚህ MSISDN የ E.164 ስታንዳርድ ፎርማትን ተከትሎ ፐብሊክሊ ለዩዘሮች የሚሰጠው ቁጥር የተመለከተ ነው። ሶስተኛው አይዴንቲቲ PTMC የምንለው ነው። ፓኬት ቴምፖራሪ ሞባይል ሳብስክራይበር አይዴንቲቲ በዋናነት ለፒኤስ ኔትወርክ ብቻ ነው አገልግሎት የሚሰጠው። ይህ መለያ ቁጥር ወይም የሳብስክራይበር አይዴንቲቲ አሳይን የሚደረገው በኤስጂኤስኤን ኖዱ ነው። ዋና አገልግሎቱ ይህን ለሴኪሪቲ ፐርፐስ መደበቅ ወይም ሃይድ ለማድረግ ነው። አይዴንቲቲው ቴምፖራሪ ነው። በዋናነት ሎኬሽኑን ትራክ ለማድረግ ነው የሚያገለግለው። ዩኒክ አይዲ ነው በሆነ በተሰጠን ራውቲንግ ኤሪያ ውስጥ። ሌላው ራውቲንግ ኤሪያ አይዲ ሲደመር PTMC እንደ PTMC ሲግኔቸር ዳታቤዝ ያገለግለናል። ይህም ዩኒክ የሆነ GPRS አይዴንቲቲ ለመፍጠር ይጠቅማል ማለት ነው። ስለዚህ እዚህ ጋር የምናየው አንድ ዩዘር ለተለያዩ አገልግሎቶች የተለያዩ አይዴንቲቲዎች ሊኖረው እንደሚችል ነው። በዋናነት ይህን ግንዛቤ ውስጥ ማስገባት ይጠበቅብናል። PTMC ባለ 32 ቢ አይዴንቲፋየር ነው። ራንደምሊ በኤስጂኤስኤን አሳይን የሚደረግ ቁጥር ነው ይሄ PTMC። ሁለተኛው ካታጎሪ ኮር ኔትወርክ ኖድ አይዴንቲፋየርስ የሚባሉት ናቸው። በዚህ ስር የመጀመሪያው ኤስጂኤስኤን ናምበሪንግ ነው። ይሄ ኤስጂኤስኤን IP አድሬስ ይኖረዋል። ለጂፒአርኤስ ታናሊንግ ፕሮቶኮል ለኮንትሮል ፕሌን እና ለዩዘር ፕሌኑ የራሱ IP አድሬስ ይኖረዋል ማለት ነው። እንደዚሁም በተጨማሪም በጂፒ ኢንተርፌስ ጊዜ NS ቨርቹዋል ኮኔክሽን አይዴንቲፋየር ይኖረዋል። ሌላው በSS7 እና ማፕ ራውቲንግ ሴናሪዮ የኤስጂኤስኤን ናምበር ይኖረዋል። ይህም ለጂቲ ትራንስሌሽን በE.214 ወይም E.164 ሊሆን ይችላል። ወይም በፉሊ ኳሊፋይድ ዶሜን ኔሚንግ የራሱ የኤስጂኤስኤን ናምበር ይኖረዋል። የኤስጂኤስኤን ናምበር አገልግሎቱ የሚሆነው ለSS7 እና ማፕ ራውቲንግን ለመስራት ነው። የኤስጂኤስኤን አድሬስ በዋናነት IP ቨርዥን ፎር IP አድሬስ ሊሆን ይችላል። ይሄ ቲፒካል የሆነ ኤግዛምፕል ነው። ስለዚህ በኦፕሬተሩ አይዴንቲፋየር ፕላኒንግ መሰረት የራሱ የሆነ IP አድሬስ ይኖረዋል ማለት ነው የኤስጂኤስኤኑ ለእነዚህ አገልግሎቶች። ሁለተኛው GGSN ናምበሪንግ ነው። GGSN ናምበሪንግ ላይ GGSN IP አድሬስ ይኖረናል። በተመሳሳይም ለጂቲፒሲ GTPU IP አድሬስ ማለት ነው። እንዲሁም የGGSN ፉሊ ኳሊፋይድ ዶሜን ኔሚንግ ይኖራል። ይህም ኤፒኤንን ማፕ ለማድረግ እና የሚፈለገውን GGSN ለመለየት የሚጠቅም ነው። በተመሳሳይም በኦፕሬተሩ የአይፒ ፕላን መሰረት የራሱ IP አድሬስ ይኖረዋል ማለት ነው። ሶስተኛው ካታጎሪ PDP ኮንቴክስት እና ዳታ ሴሽን አይዴንቲፋየርስ ነው። ይህም የዳታ ሰርቪስ ፍሎውን የሚመለከቱ የተለያዩ አይዴንቲፋየሮች ይኖርናል። የመጀመሪያው አክሰስ ፖይንት ኔም ወይም APN የምንለው ነው። ይህኛው አይዴንቲፋየር ፓኬት ዳታ ኔትወርኩን ለመምረጥ ያገለግለናል። ለምሳሌ ሰርቪሱ የኢንተርኔት ነው፣ የመልቲሚዲያ ነው፣ የኮርፖሬት VPN ነው፣ የIMS ሰርቪስ ነው የሚለውን አይዴንቲፋይ ለማድረግ የሚጠቅመን ይሄ APN ወይም አክሰስ ፖይንት ኔም የምንለው ነው። የኤፒኤን ፎርማቱን ስናይ በዋናነት ኤፒኤን የመጀመሪያ ፓርቱ ሰርቪሱን ይገልጻል። በተጨማሪም ዶት ካልን በኋላ ኦፕሬተር ዶሜን የሚኖረዋል ማለት ነው። ለምሳሌ ይሄ ቲፒካል ኤግዛምፕል ነው። ሰርቪሱ ኢንተርኔት ሊሆን ይችላል። የኦፕሬተር ዶሜኑ ቴሌኮም ዶት ኢቲ ሚል ከሆነ ኢንተርኔት ዶት ቴሌኮም ዶት ኢቲ የኤፒኤን ስም ይሆናል ማለት ነው። ሁለተኛው አይፒ አድሬስ ነው። ይሄ አይፒ አድሬሱ ለፒዲፒ አድሬሲንግ የሚጠቅመን ነው። አይፒ አድሬሱ ለዩዘሮች በጂጂኤስኤን ነው አሳይን የሚደረገው።
ሶስተኛው አይዲ ታናሊንግ ፖይንት አይዴንቲፋየር የምንለው ነው። ይህም ለጂቲፒዩ እና ጂቲፒሲ ለዩዘር ፕሌኑ እና ለኮንትሮል ፕሌኑ ታናሎች እንደ አይዴንቲፊኬሽን የሚጠቅመን መለያ ቁጥር ነው። የ32 ቢት ቫሊዩ አይዴንቲፋይንግ ጂቲፒ ታናሊንግ ነው። ቲፒካሊ በዚህ መልኩ ነው የሚቀመጠው። በዋናነት ግን ለጂቲፒዩ እና ጂቲፒሲ ታናሎች ለኢንድ ፖይንት አይዴንቲፋየር ፐርፐዝ ነው የሚያገለግለው። አራተኛው ኔትወርክ ሰርቪስ አክሰስ ፖይንት አይዴንቲፋየር የምንለው ነው። ይህም በፒዲፒ ኮንቴክስቱን ኤስጂኤስኤኑ ነው የስፔሲፊካሊ አይዴንቲፋይ ለማድረግ የሚጠቅም አይዴንቲፋየር ነው፣ ኔትወርክ ሰርቪስ አክሰስ ፖይንት አይዴንቲፋየር። ስለዚህ የአንዱን ዩዘር ፒዲፒ ኮንቴክስት ከሌላው ዩዘር ፒዲፒ ኮንቴክስት ኤስጂኤስኤኑ አይዴንቲፋይ የሚያደርገው በዚህ በኔትወርክ ሰርቪስ አክሰስ ፖይንት አይዴንቲፋየሩ ነው ማለት ነው። አሳይን የሚደረገው በራሱ በኤስጂኤስኤኑ ነው። ስለዚህ የዳታ ሰርቪሱን የተመለከቱ ፒዲፒ ኮንቴክስት እና ዳታ ሴሽን ላይ ኦልሞስት የተለያዩ አይዴንቲፋየሮች ይኖራሉ። ከነዚህ ውስጥ ኤፒኤ አይፒ አድሬሱ፣ ታናሊንግ ፖይንት አይዴንቲፋየር እና ኔትወርክ ሰርቪስ አክሰስ ፖይንት አይዴንቲፋየርን ማንሳት እንችላለን ማለት ነው። ቀጣይ የራዲዮ አክሰስ እና ሎኬሽን አይዴንቲፋየሮች ናቸው። እነዚህ ራዲዮ አክሰስ እና ሎኬሽን አይዴንቲፋየሮችም በሁለት ልንከፍላቸው እንችላለን። የቱጂ እና የስሪጂ ሬዲዮ ሪሶርስ አይዴንቲፋየሮች። የቱጂ አይዴንቲፋየሮችን ስናይ የመጀመሪያው ሎኬሽን ኤሪያ አይዴንቲፋየር ነው። ይህም በሰርኪዩት ስዊችድ ወይም ቮይስ ሰርቪስ እና ፔጂንግ ላይ የሚጠቅመን ነው። ሁለተኛው ራውቲንግ ኤሪያ አይዴንቲቲ፣ ይሄ ለጂፒአርኤስ ሞቢሊቲ ዳታ ሰርቪስ ላይ ብቻ የምንጠቀምበት ነው። ሌላው ሲጂአይ ወይም ሴል ግሎባል አይዴንቲቲ፣ ግሎባሊ አንድን ሴል አይዴንቲፋይ ለማድረግ የሚጠቅመን ነው። የመጨረሻው ጂራን ሴል አይዲ የምንለው ለቱጂ ፒኤስሴሽን ማናጅመንት የሚያገለግለን ነው። ፎርማታቸውን ስናይ ሎኬሽን ኤሪያ አይዲ እኩል ነው ሞባይል ካንትሪ ኮድ ሲደመር ሞባይል ኔትወርክ ሲደመር ሎኬሽን ኤሪያ ኮድ ነው የሚለው። ቲፒካሊ የኢትዮ ቴሌኮም እንደ ኦፕሬተር ብንወስድ ሎኬሽን ኤሪያ አይዲ ሞባይል ካንትሪ ኮድ ለኢትዮጵያ 636 ነው። ሞባይል ኔትወርክ ኮድ ለኢትዮ ቴሌኮም 01 ነው። ይሄ ለሳፋሪኮም ከሆነ 02 ይሆናል ማለት ነው። ስለዚህ ላኩ እንደ ኦፕሬተሩ የጂኤስኤም ጂፒአርኤስ ሎኬሽን አይዴንቲፋየር ፕላኒንግ ይወሰናል። በዋናነት ግን የሞባይል ካንትሪ ኮድ እና ሞባይል ኔትወርክ ኮድ ኮመን ይሆናል ማለት ነው ለሁሉም ሎኬሽን ኤሪያ አይዲዎች። በተመሳሳይ ራውቲንግ ኤሪያ አይዲ ፎርሙላውን ስናይ ሞባይል ካንትሪ ኮድ ሲደመር ሞባይል ኔትወርክ ኮድ ሲደመር ሎኬሽን ኤሪያ ኮድ ሲደመር ራውቲንግ ኤሪያ ኮድ የሚል ነው። በተመሳሳይ የፒኤልኤምኤን አይዲ 63601 ኮመን ይሆናል። እዚያ ላክ ላይ ራውቲንግ ኤሪያ ኮድ ይጨመርበታል ማለት ነው። ለጂፒአርኤስ ሞቢሊቲ ፐርፐስ የሚያገለግል ነው ይሄ። ሲጂአይን ስናይ ሞባይል ካንትሪ ኮድ ሲደመር ሞባይል ኔትወርክ ኮድ ሲደመር ሎኬሽን ኤሪያ ኮድ ሲደመር ሴል አይዲ ነው የሚለው። ሶ ይሄ ሞባይል ካንትሪ ኮድ ሲደመር ሞባይል ኔትወርክ ኮድ 63601 ፒኤልኤምኤን አይዲ የሚመለከት ነው። ለምሳሌ ኢትዮ ቴሌኮም ነው እዚህ ጋር የሚያሳየው። ሌሎች በኦፕሬተሩን የሴል ግሎባል አይዴንቲቲ ፕላኒንግ መሰረት የሚሰጡ አይዴንቲፊኬሽኖች ናቸው። በተመሳሳይ ስሪጂ ላይም ስናይ የተለያዩ አይዴንቲፋየሮች አሉ። የመጀመሪያው ትራንላክ ነው። ይህም ሎኬሽን ኤሪያዎችን አይዴንቲፋይ ለማድረግ ስፔሲፊክ የሆኑ ሎኬሽን ኤሪያዎችን አይዴንቲፋይ ለማድረግ ይጠቅመናል። በስሪጂም ላይ ራውቲንግ ኤሪያ አይዲ የሚባል አለ። ይህም ራውቲንግ ኤሪያ ኮድ ሲደመር ሎኬሽን ኤሪያ ኮድ ነው ለፒኤስ ትራኪንግ የሚጠቅመን። ሌላው ሰርቪስ ኤሪያ ኮድ የሚባል አይዲ አለ። ይህም በስሪጂ የሰርቪስ ኤሪያዎችን ለመለየት የሚጠቅመን ነው። ዩትራን ሴል አይዲ የሚባል አይዲም አለ ሌላ ተጨማሪ ስፔሲፊክ ሴልን አይዴንቲፋይ ለማድረግ የሚያገለግለን ነው። ሴል ግሎባል አይዲ ምንለው ነው። እንደ ቱጂ ሁሉ በስሪጂም የራሱ ሲጂአይ አለው። ዩኒክሊ የዩትራን ሴል ግሎባል አይዴንቲፋየር ነው ይሄ። ሌላ የመጨረሻው ሰርቪስ ኤሪያ አይዲ ወይም ኤስኤአይ የምንለው ነው። ለፔጂንግ እና ሎኬሽን ሪፖርቲንግ በስሪጂ ኔትወርክ የሚያገለግለን ነው። ፎርማታቸው በተመሳሳይ
ኦልሞስት ከ2 ጂጋ የሚቀራረብ ፎርማት ነው ያላቸው። ሎኬሽን ኤሪያ አይዲን ብንወስድ ራውቲንግ ኤሪያ የ3G ሲሆን ሞባይል ካንትሪ ኮድ፣ ሞባይል ኔትወርክ ኮድ፣ ሎኬሽን ኤሪያ ኮድ ሲደመር ራውቲንግ ኤሪያ ኮድ ነው። ዩትራንስ ሴል አይዲን ብንወስድ አርኤንሲ አይዲ ሲደመር ሴል አይዲ ነው ፎርማቱ። ለፔጂንግ እና ለሎኬሽን ሪፖርቲንግ ለ3G የሚያገለግለውን የሰርቪስ ኤሪያ አይዴንቲቲን ስናይ ሞባይል ካንትሪ ኮድ ሲደመር ሞባይል ኔትወርክ ኮድ ሲደመር ሎኬሽን ኤሪያ ኮድ ሲደመር ሰርቪስ ኤሪያ ኮድ የሚል አማራጭ ነው ያለው። ይህኛው የሰርቪስ ኤሪያ አይዴንቲቲ ፎርማቱ ቲፒካሊ እዚህ ጋር የኢትዮ ቴሌኮም ብናይ ለምሳሌ 63601 ኦልሞስት የኢትዮ ቴሌኮም ፒኤልኤምን አይዲ ነው። ሌላው ላኩና ሰርቪስ ኤሪያ ኮዱ እንደ ኦፕሬተሩ የአይዴንቲቲ ፕላኒንግ ይወሰናል። እዚህ ጋር ቲፒካል የሆነ ቁጥር ነው ራንደም ላይ የተቀመጠው። በቀጣይ የምናየው የኔትወርክ ዶሜንን የተመለከተ ነው። ይህ በዋናነት የፒኤስ ኮር ኔትወርክ ላይ ዶሜን ኔም ሰርቨር ወይም ፉሊ ኳሊፋይድ ዶሜን ኔሚንግን የሚመለከት ነው። ይህ በዋናነት ፐርፐዙ የምንጠቀምበትን ፒዲኤን ኔትወርክ ለማወቅ የጂጂኤስኤኑን ሪዞልቭ አድርጎ አይዴንቲፋይ ለማድረግ የፒኤን ማፒንግ ከዶሜን ኔሙ ጋር በዋናነት እንዴት መሆን አለበት የሚለውን የሚያሳየን ነው። ኤፒኤንን ስንመለከት ኦልሞስት የአንድ ኦፕሬተር ኤፒኤን 2 ፓርት አለው። የመጀመሪያው ፓርት ኔትወርክ አይዴንቲፋየር የሚባል ነው። ሁለተኛው ኦፕሬተር አይዴንቲፋየር የምንለው ነው። ኦፕሬተር አይዴንቲፋየሩ ኦልሞስት ተመሳሳይ ነው። ይሄ ኦፕሬተር ጂፒአርኤስ ዶሜን የምንለው ነው። አንድን ኦፕሬተር ግሎባሊ ለመለየት የሚያገለግል አይዴንቲፋየር ነው። ለምሳሌ የኢትዮ ቴሌኮም ብንወስድ የጂፒአርኤስ ዶሜን አይዴንቲፋየሩ በዚህ ፎርማት ነው የሚቀመጠው። ሞባይል ኔትወርክ ኮድ፣ እዚያ የሞባይል ኔትወርክ ኮዱ 3 ዲጂት ይኖራል። ዶት ሞባይል ካንትሪ ኮድ፣ የሞባይል ካንትሪ ኮዱ ቁጥር ይኖራል። ዶት ጂፒአርኤስ በሚል መልኩ ማለት ነው። ስለዚህ የኢትዮ ቴሌኮም ቲፒካሊ የኦፕሬተር ጂፒአርኤስ ዶሜን ኔም ብናይ ሞባይል ኔትወርክ ኮድ 01 ነው። 3 ዲጂት ለማድረግ 0 ይጨመራል 001 ዶት ሞባይል ካንትሪ ኮዱ የኢትዮጵያ 636 ነው። 636 የሚለው ይኖራል። ዶት ጂፒአርኤስ በሚል መልኩ እናስቀምጠዋለን ማለት ነው። ይህ ዩኒክሊ ኢትዮ ቴሌኮምን ሊለይ የሚችል ነው ማለት ነው። ሳፋሪኮምን ብንወስድ በተመሳሳይ ምናልባት የሞባይል ካንትሪ ኮዱ ነው ሊመሳሰል የሚችለው እንጂ የሞባይል ኔትወርክ ኮድ የራሱን ይኖረዋል ማለት ነው። ኔትወርክ አይዴንቲፋየር ላይ ስንመጣ የመጀመሪያው አይዴንቲፋየር ማለት ነው። ይህ ደግሞ በዋናነት ሰርቪሱን የሚመለከት ነው። ጂጂኤስኤኑን ሎኬት ለማድረግ የሚጠቅመን ነው። ኔትወርክ አይዴንቲፋየሩ ከሰርቪስ ጋር ቀጥታ የሚገናኝ ነው። እንደየሰርቪሱ አይነት የራሱ ኤፒኤን የሚኖረዋል ማለት ነው። ለምሳሌ እዚህ ጋር ቲፒካሊ የኢንተርኔት ሰርቪስ ከሆነ ኢንተርኔት የሚል ሰርቪስ ወይም ኔትወርክ አይዴንቲፋየር ሊኖረን ይችላል። ለተለያዩ ሰርቪሶች የተለያዩ ኤፒኤን ኔሞች ይኖራሉ። ቤዝድ ኦን ዛት ኤፒኤን ኔም ሰርቪሱን አይዴንቲፋይ ማድረግ እንችላለን ማለት ነው። ኢንተርኔት ከሆነ ኢንተርኔት፣ አይኤምኤስ ከሆነ አይኤምኤስ ሊሆን ይችላል። ኮርፖሬት ቪፒኤን ከሆነ የኮርፖሬት ቪፒኤን ሊሆን ይችላል ማለት ነው ይሄ ኤፒኤን ኔሙ። ስለዚህ አንድ ኤፒኤን ፉሊ ኳሊፋይድ ዶሜን ኔሙን ስናይ ሰርቪሱ ሲደመር ዶት ኦፕሬተር ዶሜኑ ነው ማለት ነው። ሰርቪሱን ስናነሳ ኤፒኤን ኔሙ ለዚያ ሰርቪስ የራሱ ኤፒኤን ይኖረዋል ማለት ነው። በዚህ መልኩ ሲደመር ሞባይል ኔትወርክ ኮድ ሲደመር ሞባይል ካንትሪ ኮድ የሞባይል ካንትሪ ኮድ ቁጥሩ ሲደመር ዶት ጂፒአርኤስ የአንድ ኦፕሬተር ኤፒኤን ፉሊ ኳሊፋይድ ዶሜን ኔም ፎርማት ነው ማለት ነው። በዚህ መልኩ ለምሳሌ እዚህ የአንድ ቲፒካል የሆነ የኢትዮ ቴሌኮም ፉሊ ኳሊፋይድ ዶሜን ኔም ነው ብንል ምናልባት ያው እንደ ኦፕሬተሩ የኤፒኤን ፕላን ይለያያል። የሰርቪሱን የሚገልጽ እዚህ ጋር ይኖረዋል ማለት ነው። ኢንተርኔት ከሆነ ኢንተርኔት የሚል ሊኖር ይችላል እዚህ ጋር የኤፒኤን ኔሙ ለዚያ ሰርቪስ ፐርፐዝ ማለት ነው። ቀጣይ የኛው ኦፕሬተር አይዴንቲፋየሩ ኦልሞስት ተመሳሳይ ነው የሚሆነው። ለሰርቪሱ ነው ሊለያይ የሚችለው እንጂ ኦፕሬተር አይዴንቲፋየሩ ግሎባል ዶሜን ነው ማለት ነው።
የኢትዮ ቴሌኮም ፓኬት ስዊችድ ሰርቪስ ዩኒክሊ አይደንቲፋይ የሚያደርግ ነው እዚህ ጋር ይሄ ኦፕሬተር ዶሜን የምንለው ማለት ነው። በመጨረሻ ፒኤልኤምኤን ቶፖሎጂን ብናይ እዚህ ጋር የምትመለከቱት ኦልሞስት አንድ ኦፕሬተር በሆነ ሀገር ላይ የሞባይል ሰርቪስ የሚሰጥ ካለ ፒኤልኤምኤን አይዲ ይኖረዋል። የፒኤልኤምኤን አይዲ ሞባይል ካንትሪ ኮድ ሲደመር ሞባይል ኔትወርክ ኮድ ማለት ነው። ለምሳሌ የቲፒካሊ የኢትዮ ቴሌኮም ብትወስዱ የፒኤልኤምኤን አይዲ ሞባይል ካንትሪ ኮድ ሲደመር ሞባይል ኔትወርክ ኮድ ለኢትዮጵያ ሞባይል ካንትሪ ኮዱ 636 ነው። ኢትዮ ቴሌኮም ስፔሲፊካሊ ብንወስድ እንደ ኦፕሬተር ሞባይል ኔትወርክ ኮዱ 01 ነው። ስለዚህ ፒኤልኤምኤን አይዲው 63601 ነው የሚሆነው። ሳፋሪኮምን ብንወስድ 63602 ነው ሊሆን የሚችለው። ሌላ ኦፕሬተር ቢመጣ 63603 እያለ ሊቀጥል ይችላል። ስለዚህ የፒኤልኤምኤን አይዲ ኦልሞስት በአንድ ሀገር ላይ የሞባይል ሰርቪስ ለመስጠት ላይሰንስ ኑሮት ያንን ኦፕሬተር የሚገልጽ አይዲ ማለት ነው። በአንድ ኦፕሬተር ሰርቪስ ኤሪያ ወይም ፒኤልኤምኤን ስር ብዙ ኤስጂኤስኤን ከቨሬጅ ኤሪያዎች ሊኖሩ ይችላሉ። ብዙ ኤስጂኤስኤኖች ዲፕሎይ ሊደረጉ ይችላሉ። በአንድ ኤስጂኤስኤን ስር የተለያዩ ራውቲንግ ኤሪያዎች ሊኖሩ ይችላሉ። ራውቲንግ ኤሪያ 1 2 3 እያለ እስከ ኤን ድረስ ሊሄድ ይችላል። በተመሳሳይ በአንድ ራውቲንግ ኤሪያ ስር የተለያዩ ሴል አይዲዎች ይኖራሉ ማለት ነው። ሴልስ ይኖራሉ ማለት ነው። አጠቃላይ ቶፖሎጂውን ስናየው ከትልቁ ከቨሬጅ እስከ ትንሹ ድረስ በካታጎሪ ዲዛይን ይደረጋል ማለት ነው። ስለዚህ አንድ ኦፕሬተር አጠቃላይ የኔትወርክ ቶፖሎጂውን ፕላን ሲያደርግ ከላይ ጀምሮ እስከ ዩዘሩ ድረስ የሴል ከቨሬጅ ዩዘሩ እስከሚያገኝ ድረስ የራሱ የሆነ ፕላኒንግ እና ከቨሬጅ ኤሪያ ይኖረዋል ማለት ነው። ቶፕ ሌቭል ፒኤልኤምኤን ይኖረናል። ለምሳሌ 2G 3G ዳታ ሰርቪስ ላይ ኤስጂኤስኤን ኤሪያዎች ይኖራሉ። ብዙ ኤስጂኤስኤኖች ሊኖሩት ይችላሉ አንድ ኦፕሬተር። በኤስጂኤስኤን ስር ደግሞ የተለያዩ ራውቲንግ ኤሪያዎች ሊኖሩ ይችላሉ። እንዲሁም በአንዱ ራውቲንግ ኤሪያ ስር የተለያዩ ሴል አይዲዎች ሴልስ ሊኖሩ ይችላሉ ማለት ነው። ይህንን መሰረት አድርጎ አንድ ኦፕሬተር ኢንድ ቱ ኢንድ ያለውን ቶፖሎጂ ዲዛይን ያደርጋል ማለት ነው። ስለዚህ አንድ ኔትወርክ ኦፕሬተር የተለያዩ አይዴንቲፋየሮችን ፕላን ሲያደርግ የኔትወርኩን አጠቃላይ ቶፖሎጂ መሰረት አድርጎ እንዲሁም የተለያዩ የአይዴንቲፋየር ፕላኒንግ ፎርማት ሪኮመንዴሽኖችን በማካተት ነው የሚሆነው። ሶስተኛ ላይ የምናየው በ2G 3G ፒኤስ ኔትወርክ በእያንዳንዱ ኖድ ኤሌመንቶች መካከል ያሉትን ኢንተርፌሶች እና ፕሮቶኮል ስታካቸውን በዝርዝር ነው። ይህ የምትመለከቱት በ3GPP ስታንዳርድ መሰረት የ2G 3G ፒኤስ ኔትወርክ ቲፒካል ቶፖሎጂ ነው። ስለዚህ እያንዳንዱ ኦፕሬተር የ2G 3G ፒኤስ ኔትወርክ ሰርቪስ የሚሰጥ ይህን ቶፖሎጂ ከስተማይዝ አድርጎ ሊጠቀመው ይችላል። እዚህ ጋር ግን ሁሉንም ባካተተ መልኩ በተወሰነ ደረጃ በዝርዝር ነው የተቀመጠው። እንደምትመለከቱት ዩዘሩ አለ፣ ሬዲዮ ሪሶርሱ አለ፣ የኮር ኖድ ኤሌመንቱ አለ፣ እንደዚሁም የኢንተርኔት ፒዲኤን ኔትወርኩ አለ። በተጨማሪም የተለያዩ ፕላትፎርሞች አፕሊኬሽን ሰርቨሮች ለተለያየ አገልግሎት የሚጠቅሙ ከኤስጂኤስኤኑ ጋር ኢንተግሬት አድርገው ይሰራሉ። እዚህ ጋርም የምታዩቸው ለተለያየ ፐርፐዝ የሚያገለግሉ ከኤስጂኤስኤኑ እና ከጂጂኤስኤኑ ጋር ኢንተግሬት የሚያደርጉ ኖዶች ይኖራሉ። ዘርዘር ባለመልኩ ስናየው የ2G ወይም የ3G ደንበኛ ሊኖረን ይችላል። አንድ የ2G ደንበኛ በቀጥታ በኤር ኢንተርፌስ ከቢቲኤስ ጋር ይገናኛል። ቢቲኤሱ ከቢኤስሲ ጋር በኤቢሲ ኢንተርፌስ ይገናኛል። በአጠቃላይ በ2G ቢቲኤስን እና ቢኤስሲን በአንድ ላይ ቢኤስኤስ በሚል እንጠራቸዋለን። እንዲሁም በተመሳሳይ በ3G አንድ የ3G ደንበኛ ከኖድ ቢ ጋር በኤር ኢንተርፌስ ይገናኛል። ኖድ ቢ ከአርኤንሲ ጋር በአይዩቢ ኢንተርፌስ ይገናኛል። አንድ አርኤንሲ ብዙ ኖድ ቢ ኮንትሮል ሊያደርግ ይችላል። አርኤንሲ እና ኖድ ቢን በአንድ ላይ ዩትራን በሚል እንጠራቸዋለን። ስለዚህ የ2G እና የ3G ሬዲዮ ኔትወርኩ በተለያዩ ኢንተርፌሶች ከኤስጂኤስኤን ጋር ይገናኛል።
ቢኤስሲ ከኤስጂኤስኤን በጂቢ ኢንተርፌስ፣ አርኤንሲ ከኤስጂኤስኤን በዩፒኤስ ኢንተርፌስ ይገናኛሉ ማለት ነው። ኤስጂኤስኤኑ በዋናነት ከጂጂኤስኤን ጋር በጂኤን ኢንተርፌስ ይገናኛል። አንድ የቱጂ ስሪጂ ኢንተርኔት የሚጠቀም ደንበኛ ስሩ ጂጂኤስኤን ወደ ኢንትራኔት ወይም ኢንተርኔት ወደ ፒዲኤን ኔትወርኩ በጂአይ ኢንተርፌስ አድርጎ ሰርቪሱን ያገኛል ማለት ነው። ኤስጂኤስኤን የቱጂ ስሪጂ ኮንትሮል ፕሌኑን ማናጅ ሲያደርግ ከተለያዩ ኖዶች ጋር ኢንተግሬት አድርጎ ነው። እዚህ ጋር እንደምትመለከቱት በሲንክትራን ወይም ኤስኤስ7 ፕሮቶኮል ከተለያዩ ፕላትፎርሞች ጋር ኢንተግሬት ያደርጋል። ለምሳሌ ከኤችኤልአር ጋር የሳብስክራይበሩን ፕሮፋይል እና ሳብስክሪፕሽን ኢንፎርሜሽን በተመለከተ በጂአር ኢንተርፌስ ይገናኛል። እንዲሁም የኤስኤምኤስ ሰርቪስ ወይ የሾርት ሜሴጅ ሰርቪስ ለመስጠት በጂዲ ኢንተርፌስ ከኤስኤምኤስ ጋር ይገናኛል። ኤስጂኤስኤን የደንበኞችን የሞባይል ቀፎ በሚመለከት ከኢአይአር ጋር በጂኤፍ ኢንተርፌስ አብሮ ይሰራል። እንዲሁም ኤስጂኤስኤን የሰርቪስ ሎጂክ ኢንፎርሜሽኑን በተመለከተ ከኤስፒ ሰርቨር ጋር በጂኢ ኢንተርፌስ፣ የቱጂ ስሪጂ ቮይስን በተመለከተ ከኤምኤስቪኤልአር ጋር በጂኤስ ኢንተርፌስ፣ ሎኬሽን ሰርቪስን በተመለከተ ከጂኤምኤልሲ ጋር በኤልጂ ኢንተርፌስ፣ እንዲሁም ኤስጂኤስኤኑ ከሌላ ኦፕሬተር ጂጂኤስኤን ጋር የሚገናኝ ከሆነ በጂፒ ኢንተርፌስ በቦርደር ጌትዌይ አድርጎ ኢንተግሬት ያደርጋል ማለት ነው። በተመሳሳይ የቱጂ ስሪጂ ደንበኞች ኤስጂኤስኤን እና ጂጂኤስኤን ላይ ሰርቪስ ሲጠቀሙ የኮል ዲቴል ሪከርዳቸውን በጂኤ ኢንተርፌስ ለቻርጂንግ ጌትዌይ ይልካሉ ማለት ነው። ኤስጂኤስኤን እንዲሁም የኤፒኤን ሪዞሉሽንን በተመለከተ ከዲኤንኤስ ጋር አብሮ ይሰራል ማለት ነው። እንዲሁም የተለያዩ ሎፉል ኢንተርሴፕሽን ሰርቪሶችን ለሀገር ደህንነት የሚውሉ የደንበኞችን ኢንፎርሜሽን ለገቨርንመንታል ፐርፐዝ ሲሆን በኤክስ1 ኤክስ2 ኤክስ3 ኢንተርፌስ ከኤስጂኤስኤን ጋር ቀጥታ ሎፉል ኢንተርሴፕሽን ጌትዌዩ ይገናኛል። እንዲሁም የኖድ ኢለመንቱን አጠቃላይ ማናጅመንትን በተመለከተ በጂኦኤም ኢንተርፌስ ከኤለመንት ማናጅመንት ሲስተም ጋር ይገናኛል። በኤስኤንፒ ከኖርዝ ባውንድ ጋር በተመሳሳይ ይገናኛል ማለት ነው። ቲፒካሊ የሆነ የእያንዳንዱ ኖድ ኢለመንት እርስ በርሱ ኢንፎርሜሽን ሲቀያየር የሚገናኙበትን የተለያዩ ኢንተርፌሶች የሚያሳይ ነው። ስለዚህ የተለያዩ ኦፕሬተሮች በተለያዩ ሴናሪዮ ከስተማይዝ አድርገው ሊጠቀሙበት ይችላሉ። ይህን ቶፖሎጂ ጄኔራል የሆነውን ቶፖሎጂ ነው የተመለከትነው። በቀጣይ ዋና ዋና የሚባሉትን ኢንተርፌሶች ፕሮቶኮል ስታካቸውን እናያለን። የቱጂ ኮንትሮል ፕሌን ፕሮቶኮል ስታክ ስናይ እዚህ ጋር እንደምትመለከቱት ኢንቮልቭ የሚያደርጉ ሞባይል ሳብስክራይበሩ ቢኤስኤስ እና የቱጂ ኤስጂኤስኤን ኢንቮልቭ ያደርጋሉ። ኢንተርፌሳቸው ጂቢ ኢንተርፌስ ነው። ኦልሞስት እዚህ ጋር እንደምታዩት ኤል1 ቢስ ኔትወርክ ሰርቪስ ቢኤስኤስ ጂቢ እና ኤልኤልሲ እንዲሁም ቶፕ ላይ የጂፒአርኤስ ሞቢሊቲ ሴሽን ማናጅመንት ይኖራል። ከኤልኤልሲ ጀምሮ ወደ ላይ ያለው ከራዲዮ ሪሶርስ ኢንቮልቭመንት ውጭ ያለ ነው። ነን አክሰስ ስትራተም የምንለው ማለት ነው። ስለዚህ በጂቢ ኢንተርፌስ የቱጂ ኤስጂኤስኤን ከቢኤስኤስ ጋር ኤል1 ቢስ ከኤል1 ቢስ ኔትወርክ ሰርቪስ ከኔትወርክ ሰርቪስ ቢኤስኤስ ጂቢ ከቢኤስኤስ ጂቢ ጋር ኢንፎርሜሽን ይቀያየራሉ ማለት ነው በኮሩ ሳይድ። እንዲሁም ሬዲዮ ከዩዘሩ ሳይድ ጂኤስኤምአርኤፍ የሚለው ሌየር ከጂኤስኤምአርኤፍ ጋር ማክ ሌየሩ ከማክ ሌየር አርኤልሲው ከአርኤልሲ ጋር ይገናኛሉ። ቶፕ ሌቭል ከራዲዮ ሪሶርሱ ኢንቮልቭመንት ውጭ ከሊንክ ሎጂክ ኮንትሮለር ጀምሮ የጂፒአርኤስ ሞቢሊቲ እና ሴሽን ማናጅመንቱ ኦልሞስት ሞባይል ሳብስክራይበሩ በቀጥታ ከኤስጂኤስኤኑ ጋር የሚያወራበት ኢንፎርሜሽን የሚቀያየርበት ሴናሪዮ ነው የሚያሳየው። ስለዚህ የጂፒ ኢንተርፌስ ቲፒካሊ ይህን ይመስላል ማለት ነው። ኤል1 ቢስ ኔትወርክ ሰርቪስ ቢኤስኤስ ጂቢ ኤልኤልሲ ኤንድ ቶፕ ሌቭል ላይ ጂፒአርኤስ ሞቢሊቲ ሴሽን ማናጅመንት ይኖራል ማለት ነው። ሁለተኛው የዩኤምቲኤስ ኮንትሮል ፕሌን ፕሮቶኮል ስታክ ነው። እዚህ ጋር እንደምታዩት ሞባይል ዩዘሩ ይኖራል። ዜን የስሪጂ ራዲዮ ኔትወርክ ሰርቪሱ ይኖራል።
ስሪጂ ኤስጂኤስኤን መጨረሻ ላይ ይኖራል። ኢንተርፌሱ አይዩፒኤስ ነው። እዚህ ጋር ቲፒካሊ ፕሮቶኮል ስታኩን በኮር ኖድ ሳይድ ስናየው ከታች አይዩፒኤስ ላይ በኮሩም በሬዲዮም ሳይድ ኤቲኤም ከኤቲኤም ኢንፎርሜሽን ይቀያየራሉ። ኤኤኤል5 ከኤኤኤል5 ጋር ኢንፎርሜሽን ይቀያየራሉ። እንዲሁም ሲግናሊንግ ቢረር ከሲግናሊንግ ቢረር፣ ኤስሲፒ ከኤስሲፒ ቶፕ ሌቭል ላይ ሬዲዮ ላይ ራናፕ ይኖራል። ከኮረም ሳይድ ራናፕ ከሚል ሌየር ጋር ኢንፎርሜሽን ይቀያየራሉ። ከላይ ጂፒአርኤስ ሞቢሊቲ ማናጅመንት ሴሽን ማናጅመንት ኤስኤምኤስ ከጂፒአርኤስ ሞቢሊቲ ማናጅመንት ሴሽን ማናጅመንት ኤስኤምኤስ ቀጥታ ዩዘሩ ከኮር ኖዱ ጋር የሚገናኝበት የራዲዮ ሪሶርሱ ኢንቮልቭመንት የሌለበት ነን አክሰስ ስትራተም የምንለው ነው የሚኖረው። በተመሳሳይ በዩዘሩ ሳይድ ራዲዮ ኔትወርክ ሪሶርሱ የስሪጂ ማለት ነው። በኤር ኢንተርፌሱ ኤል1 ከኤል1 ማክ ከማክ አርኤልሲ ከአርኤልሲ ራዲዮ ሪሶርስ ኮንትሮለሩ ከራዲዮ ሪሶርስ ኮንትሮለሩ ኢንፎርሜሽን ይቀያየራሉ። ስለዚህ ይሄ ቲፒካል የሆነው የአይዩፒኤስ የኮንትሮል ፕሌን ፕሮቶኮል ስታክ ነው። እዚህ ጋር የምታዩት ኦልሞስት የኤስሲሲፒ ራንአፕ ዜድ ቶፕ ሌቭል ላይ ጂፒአርኤስ ሞቢሊቲ ማናጅመንት ሴሽን ማናጅመንት ኤስኤምኤስ የሚለው ቀጥታ ከዩዘሩ ጋር በነን አክሰስ ስትራተም የሚገናኙበት የፕሮቶኮል ስታክ ነው። ሌላው ኤስጂኤስኤኑ ከኤችኤልአሩ ጋር የሚገናኘው በጂአር ኢንተርፌስ ነው። እዚጋ እንደምትመለከቱት ኤስጂኤስኤኑ ከኤችኤልአሩ ጋር፣ ሲግናሊንግ ቢረሩ ከሲግናሊንግ ቢረሩ ጋር ይገናኛል። ሲግናሊንግ ቢረር ስንል ቲፒካሊ ኦልሞስት የኤም3ኤ ኤስቲፒ አይፒ ፕሮቶኮል ስታኩን ሊይዝ የሚችል ነው። እንዲሁም ከእነዚህ በላይ ኤስሲፒ ፕሮቶኮል አለ። ቀጣይ ቲካፕ አፕሊኬሽን ላይ ማፕ ሞባይል አፕሊኬሽን ፕሮቶኮል የምንለው ነው። ቀጥታ ኤስጂኤስኤኑ ከኤችኤልአሩ ኮሚኒኬት ሲያደርግ የሚጠቀምበት ፕሮቶኮል በዋናነት ሲግናሊንግ ቢረርም ፐርፐዙ የአውቶንቲኬሽን እና ፕሮፋይል አፕዴት ለመስራት እንዲሁም የዩዘሩ ሞቢሊቲን ማናጅ ለማድረግ እና በተለያዩ ሴናሪዮ የቱጂ ስሪጂ ፓኬት ዳታ ሰርቪስን ሴሽን ኮንቲኒቲውን ለማስቀጠል ይሄ ጂአር ኢንተርፌስ ይጠቅመናል ማለት ነው። ኤስጂኤስኤኑ ከኤችኤልአሩ ጋር የሚያደርጉት ኮሚኒኬሽን። ሌላው የኤስጂኤስኤኑ ከጂጂኤስኤኑ ጋር የሚያደርጉት የጄን ወይም ጂፒ ኢንተርፌስ ሊሆን ይችላል። የጂቲፒዩ ኮንትሮል ፕሌኑን የተመለከተ ነው። እዚህ ጋር እንደምታዩት ኤስጂኤስኤኑ ከጂጂኤስኤኑ ጋር ሲገናኝ በተመሳሳይ ኦፕሬተር ከሆነ ጂኤን ኢንተርፌስ እንለዋለን። ኤስጂኤስኤኑ የአንዱ ኦፕሬተር፣ ጂጂኤስኤኑ የሌላ ኦፕሬተር ከሆነ ጂፒ ኢንተርፌስ እንለዋለን። በአጠቃላይ ፐርፐዛቸው ግን ኮንትሮል ፕሌኑን ማናጅ ማድረግ ነው። ትራንስፖርት ሌየር ላይ ዩዲፒ ነው የሚጠቀሙት እነዚህ የጂቲፒ ሲ ፕሮቶኮሎች። ወደ ዩዘር ፕሌኑ ስንመጣ በቀጣይ የምናየው የቱጂ ዩዘር ፕሌን ፕሮቶኮል ስታክን ነው። እዚህ ጋር እንደምትመለከቱት ሞባይል ዩዘሩ ይኖረናል። ዜን የሬዲዮ ሪሶርሱ ቢኤስኤስ ይኖራል። ኤስጂኤስኤን እንዲሁም ጂጂኤስኤን ኢንቮልቭ ያደርጋሉ በዩዘር ፕሌን ሴናሪዮ። በኮር ሳይድ ስናየው ጂኤን ኢንተርፌስ ላይ በጂጂኤስኤኑ ሳይድ ሌየር 1 ሌየር 2 አይፒ ዩዲፒ ዜን የዩዘር ፕሌኑ ጂቲፒዩ የምንለው ፕሮቶኮል ስታክ ይኖረናል። ዳይሬክትሊ ዩዘሩ በአይፒ ሌሎች ኖዶች ኢንቮልቭ ሳያደርጉ ይገናኛል። ስለዚህ ሌየር 1 የጂጂኤስኤን ከኤስጂኤስኤን ሌየር 1፣ ሌየር 2 ከሌየር 2፣ አይፒ ከአይፒ፣ ዩዲፒ ከዩዲፒ ዜን ጂቲፒዩ ከጂቲፒዩ ይገናኛሉ ማለት ነው። ኤስጂኤስኤን ጂጂኤስኤን ላይ በጄን ኢንተርፌስ ወይም ጄን ዩዘር ፕሌን ማለት ነው። በተመሳሳይ በሬዲዮ ሳይድም ቢኤስኤስ ከኤስጂኤስኤን ጋር እዚህ ጋር በምታዩቸው ፕሮቶኮል ስታኮች ይገናኛሉ እስከ ቢኤስኤስ ጂቢ ድረስ። ጂቢ ላይ ቢኤስኤሱ ከኤስጂኤስኤን ኢንፎርሜሽን በየሌየሩ ይቀያየራሉ። እንዲሁም ሞባይል ሳብስክራይበሩም ከሬዲዮ ሪሶርሱ ጋር እዚህ ጋር እንደምታዩት ጂኤስኤምአርኤፍ ከጂኤስኤምአርኤፍ፣ ማክ ከማክ፣ አርኤልሲ ከአርኤልሲ ሌየር ጋር ይገናኛሉ።
ቢኤስኤሱ ኢንቮልቭ ሳያደርግ ከኤልኤልሲ ጀምሮ ከኤስጂኤስኤኑ ጋር ዩዘሩ በቀጥታ ይገናኛል። አት ቶፕ ሌቭል ከጂቲፒዩ በላይ ኦልሞስት ዩዘሩ ከጂጂኤስኤኑ ጋር በአይፒ ፕሮቶኮል ይገናኛል። እንዲሁም ዩዘሩ ከተለያዩ ኢንተርኔት ሰርቪስ ከሚሰጡ ፕላትፎርሞች ጋር በአፕሊኬሽን ሌቭል ስሩ አይፒ በጂአይ ኢንተርፌስ ይገናኛል ማለት ነው። በተመሳሳይ የስሪጂ ዩዘር ፕሌን ስናይ ሞባይል ሳብስክራይበር ይኖራል፣ ዩትራን ዜን የስሪጂ ኤስጂኤስኤን የስሪጂ ጂጂኤስኤን ኢንቮልቭ ያደርጋሉ ማለት ነው። ኢንተርፌሱን ስናይ በኮር ሳይድ ጄን ላይ ኦልሞስት ጂጂኤስኤን ሳይድ ሌየር 1 ሌየር 2 ዜን ዩዲፒ ወይም አይፒ ይኖራል። በተመሳሳይ ዩዘር ፕሌኑ ጂቲፒዩ ነው የሚሆነው። ዩዘሩ ቀጥታ ከጂጂኤስኤኑ ጋር በአይፒ ይገናኛል ማለት ነው፣ ሌሎች ኖዶች ኢንቮልቭ ሳያደርጉ። በጄን ኢንተርፌስ ዩዘር ፕሌን ላይ ኤስጂኤስኤን ከጂጂኤስኤን ሲገናኝ በስሪጂ ሴናሪዮ ሌየር 1 ከሌየር 1 ሌየር 2 ከሌየር 2 እንዲሁም ዩዲፒ ከዩዲፒ ቶፕ ሌቭል ጂቲፒዩ ከጂቲፒዩ ኢንፎርሜሽን ይቀያየራሉ ማለት ነው በየሌየሩ። እንዲሁም በሬዲዮ ሳይዱ በዩፒኤስ ኢንተርፌስ ሳይድ ማለት ነው ዩትራኑ ከኤስጂኤስኤን በተለያዩ ሌየሮች እዚህ ጋር በምታዩት ኢንፎርሜሽን ይቀያየራሉ። ሬዲዮ ከኤስጂኤስኤን ነው ማለት ነው። ቶፕ ሌቭል ላይ የምናየው ጂቲፒዩ ነው ማለት ነው የዩዘር ፕሌኑ ስለሆነ። በተመሳሳይ ዩትራኑ ከሞባይል ሳብስክራይበሩ በተለያዩ እዚህ ጋር በምታዩት ፕሮቶኮል ስታክ ይገናኛሉ። ሎወር ሌየር ላይ ሌየር 1 ከሌየር 1 ማክ ሌየሩ ከማክ ሌየር አርኤልሲ ከአርኤልሲ እንዲሁም ቶፕ ሌቭል ሞባይል ሳብስክራይበሩ እና ዩትራኑ በፒዲሲፒ ፕሮቶኮል ይገናኛሉ ማለት ነው። ዩዘሩ በቀጥታ ከጂጂኤስኤኑ ጋር በአይፒ ፕሮቶኮል ከጂቲፒዩ በላይ እንዲሁም ይገናኛሉ። የኢንተርኔት ሰርቪስ ሲጠቀሙ ሞባይል ሳብስክራይበሩ በቀጥታ በጂአይ ኢንተርፌስ ከፒዲኤን ኔትወርኩ ጋር ይገናኛል ዩዘሩ ማለት ነው። ስለዚህ በየሌየሩ ያሉ ኢንፎርሜሽን ኤለመንቶችን ቲፒካል ለማሳየት ነው ይሄ ሴናሪዮ። በመጨረሻ የምናየው አጠቃላይ የቱጂ ስሪጂ ፒኤስ ኔትወርክ ሰርቪስ ፍሎ ቲፒካል የሆኑ የተወሰኑትን እናያለን። እዚህ ጋር እንደምትመለከቱት አንድ የሞባይል ሳብስክራይበር አለ። ይህ የሞባይል ሳብስክራይበር እዚህ ጋር ያለን አንድ አፕሊኬሽን ሰርቨር መጠቀም ይፈልጋል። እዚህ አፕሊኬሽን ሰርቨር ላይ ያለን ሰርቪስ ማለት ነው። ሶ ዩዘሩ ወደ አፕሊኬሽን ሰርቨሩ ለመድረስ የአንድን ኦፕሬተር የተለያዩ ዶሜን ኔትወርክ ኤለመንቶች ይጠቀማል ማለት ነው። በተለያዩ ቢረሮች ያልፋል ማለት ነው። እንደምትመለከቱት ከኤር ኢንተርፌስ ጀምሮ የዩትራኑን የኮር ኖድ ኤለመንቱን ይጠቀማል። ስለዚህ ይህ ሞባይል ሳብስክራይበር ከአፕሊኬሽን ሰርቨሩ የአይፒ ፓኬትስ ዳውንሎድ ወይም አፕሎድ ሲያደርግ የተለያዩ ቢረሮችን ይጠቀማል። ራዲዮ ቢረሩን ጂቲፒዩ በዩትራን እና ኤስጂኤስኤን መካከል፣ ጂቲፒዩ በኤስጂኤስኤን እና በጂጂኤስኤን መካከል ማለት ነው። የኤር ኢንተርፌሱን ዩትራኑን ኤስጂኤስኤን እና ጂጂኤስኤንን ተጠቅሞ ዳታ ሰርቪሱን ማግኘት ይችላል ማለት ነው። ይሄ ቲፒካሊ የኦፕሬተሩ ኔትወርክ ኢንፍራስትራክቸር ለኮኔክቲቪቲ ያገለግላል የሚለውን የሚያሳየን ነው። ስለዚህ አንድ ዩዘር የሆነ ኢንተርኔት ሰርቪስን ለመጠቀም የአንድን ኦፕሬተር ኢንፍራስትራክቸር እንደ መገናኛ መንገድ ነው የሚጠቀምበት ማለት ነው። ቲፒካል ሰርቪስ ፍሎዎችን ስናይ ለምሳሌ አንድ ዩዘር ኢንተርኔት ሰርቪስ መጠቀም ቢፈልግ እዚህ ጋር የሆነ ኢንተርኔት ሰርቪስ አለ ብለን ዌብ ሰርቪስ ሊሆን ይችላል። ይሄ ዩዘር ይህን ኢንተርኔት ሰርቪስ ለመጠቀም የአንድን ኦፕሬተር ኢንፍራስትራክቸር እንደ ኮኔክቲቪቲ ወይም መገናኛ መንገድ ይጠቀምበታል ማለት ነው። እዚህ ጋር የምናየው ይሄ ሞባይል ሳብስክራይበር የተመዘገበበትን የራሱን ኦፕሬተር ኔትወርክ ሲጠቀም ነው የሚያሳየው ሴናሪዮ።
ስለዚህ ይህ የቱጂ ወይም የስሪጂ ደንበኛ የራሱን የኦፕሬተሩን ኔትወርክ ተጠቅሞ ወደ ኢንተርኔት ሲወጣ ምን አይነት ፍሎ ይኖረዋል የሚለውን ስናይ እዚህ ጋር እንደምትመለከቱት ይሄ ቱጂ ስሪጂ ደንበኛ ወደ ኢንተርኔት ሰርቪሱ ለመድረስ የኤር ኢንተርፌሱን ይጠቀማል። በተመሳሳይ የቢቲኤስ ኖድ ቢ ወይም የቱጂ ስሪጂ ሬዲዮ ሪሶርሱን ቢኤስሲአርኤን ሲሆን እንዲሁም የኮር ኖዱን ኤስጂኤስኤን እና ጂጂኤስኤን ትራንስፖርት ኔትወርኩን ተጠቅሞ ወደ ኢንተርኔት ሰርቪሱ ይደርሳል ማለት ነው። ይሄ ቲፒካሊ ሰርቪስ ፍሎ ምን ይመስላል የሚለውን እና አንድ ኦፕሬተር ለደንበኞች እንደ ኮኔክቲቪቲ እንደሚያገለግል ለማሳየት የተዘጋጀ ቶፖሎጂ ነው። ሁለተኛው ሴናሪዮ ዩዘሩ የሮሚንግ ሰርቪስ ተጠቃሚ ከሆነ ምን ይመስላል የሚለው ነው። ሁለት አይነት አማራጭ አለው አክቹዋሊ በዚህ ሴናሪዮ። ዩዘሩ የራሱን ኦፕሬተር ኔትወርክ ሳይሆን በሌላ ኦፕሬተር የሮሚንግ አግሪመንት ካለው ኦፕሬተር ጋር ሂዶ የኢንተርኔት ሰርቪስ መጠቀም በሚፈልግበት ሴናሪዮስ የሰርቪስ ፍሎ ምን ይመስላል የሚለውን ስናይ እዚህ ጋር እንደምትመለከቱት ነው። ሁለት አይነት ሴናሪዮ ነው ያለው፣ ሆም ፒኤልኤምኤን እና ቪዚቲንግ ፒኤልኤምኤን የምንለው። ለምሳሌ እዚህ ጋር አንድ የቱጂ ስሪጂ ደንበኛ ከራሱ ኔትወርክ ከቨሬጅ ወጥቶ የሮሚንግ አግሪመንት ወዳለው ወደ ሌላ ኦፕሬተር ከሄደ ኦልሞስት የሮሚንግ አግሪመንት ካላቸው እነዚህ ሁለቱ ኦፕሬተሮች እዚህ ጋር ሲመጣ ሞባይል ሳብስክራይበሩ ቪዚት የሚያደርገው ኔትወርክ ጋር ይመዘገባል። ከተመዘገበ በኋላ ኦልሞስት ኤስጂኤስኤኑ ሲደርስ የሌላ ሀገር ደንበኛ መሆኑ ሲታወቅ ሳብስክሪፕሽን ዳታውን ከመጀመሪያ ከተመዘገበበት ኔትወርክ ዳታውን ዳውንሎድ ያደርጋል። ዳውንሎድ ካደረገ በኋላ ወደ ኢንተርኔት ለመውጣት የራሱን ጂጂኤስኤን ነው መጠቀም ያለበት፣ የሆም ጂጂኤስኤን ማለት ነው። ስለዚህ በጂቲፒ አድሬሲንግ በቦርደር ጌትዌይ አድርጎ ወደ ሆም ቦርደር ጌትዌይ ራውት ተደርጎ በጂጂኤስኤን አድርጎ ወደ ኢንተርኔት ሰርቪስ ይወጣል ማለት ነው። ይሄ ቲፒካሊ በአብዛኞቹ ኦፕሬተሮች ተቀባይነት ያለው ቶፖሎጂ ነው። ይህን ቲፒካል ምሳሌ ለማሳየት ሁለት ኦፕሬተሮች አሉ። ለምሳሌ ሆም ፒኤልኤምን ቻይና ቴሌኮምን ማድረግ እንችላለን። ቪዚቲንግ ፒኤልኤም ኢትዮ ቴሌኮምን መውሰድ እንችላለን። አንድ የቻይና ቴሌኮም ደንበኛ የኢትዮ ቴሌኮምን ኔትወርክ ሮም አድርጎ መጥቶ ሲጠቀም የሚያሳይ የሰርቪስ ፍሎ ምን ይመስላል የሚለውን ብናይ አንድ የቻይና ቴሌኮም ደንበኛ ወደ ኢትዮ ቴሌኮም ኔትወርክ ሲመጣ ከሬዲዮ ከቨሬጁ ጀምሮ እስከ ኤስጂኤስኤኑ የኢትዮ ቴሌኮምን ኔትወርክ ይጠቀማል። የቻይና ቴሌኮም ደንበኛ ስለሆነ የኢትዮ ቴሌኮም ኤስጂኤስኤን የቻይና ቴሌኮምን የቼላር በመጠየቅ የዩዘሩን ሳብስክሪፕሽን ዳታ ዳውንሎድ ያደርጋል። ሴን ኤስጂኤስኤኑ በጂቲፒ አድሬሲንግ የቻይና ቴሌኮም ጂጂኤስኤን አድሬስ ያገኛል። አድሬሱ ከተገኘ በኋላ ኤስጂኤስኤኑ በኢትዮ ቴሌኮም ቦርደር ጌትዌይ አድርጎ ወደ ቻይና ቴሌኮም ቦርደር ጌትዌይ ዜን በቻይና ቴሌኮም ጂጂኤስኤን አድርጎ ወደ ፒዲኤን ኔትወርኩ ወይም ኢንተርኔት ይሄ የሞባይል ደንበኛ በራሱ ጌትዌይ አድርጎ የኢንተርኔት ሰርቪሱን ያገኛል ማለት ነው። ይሄ የመጀመሪያው አማራጭ ነው። ብዙ ጊዜ ሁሉም ኦፕሬተሮች በብዛት ከስተማይዝ አድርገው የሚጠቀሙበት የሮሚንግ አግሪመንት ያላቸው ኦፕሬተሮች ማለት ነው። ለማናጅመንት ቀላል ስለሆነ ይህን ቶፖሎጂ አማራጭ ይጠቀማሉ። ሁለተኛው አማራጭ አንድ ሆም ፒኤልኤምን ያለው ደንበኛ ወደ ሌላ ኔትወርክ ቪዚት ካረገ ከሄደበት ኔትወርክ ጋር የሮሚንግ አግሪመንት ካለው አታች ያደርጋል። የሬዲዮም የኮር ኖዱንም ቪዚት ያደረገውን ኦፕሬተር ኔትወርክ ይጠቀማል። የሳብስክሪፕሽን ኢንፎርሜሽኑን ብቻ ከኤችኤልአሩ ኮፒ ያደርጋል። ዜን ወደ ኢንተርኔትም ሲወጣ ቪዚት ያደረገውን ኔትወርክ ጌትዌይ ተጠቅሞ ነው፣ የራሱን ጌትዌይ አይጠቀምም ማለት ነው። ስለዚህ ሁለቱ ኦፕሬተሮች በዚህ መልኩ የሮሚንግ አግሪመንት ካላቸው የሌላ ኦፕሬተር ደንበኛ መጥቶ ሬጂስተር ሲያደርግ
በራሱ ቪዚት በሚያደርገው ኔትወርክ ጌትዌይ ኢንተርኔት መጠቀም ይችላል ማለት ነው። እንደዚህ አይነት የኔትወርክ ዲፕሎይመንት አማራጮች በኦፕሬተሮች ሮሚንግ አግሪመንት መሰረት ተግባራዊ ይደረጋሉ። በብዛት የኛው የቶፖሎጂ አማራጭ ሪኮመንድ አይደረግም። ምክንያቱም ሆም ኔትወርኩ ዋንስ ሮም ካረገ ደንበኛው ስለ ዳታ ሰርቪስ አጠቃቀሙ ብዙ የሚያውቀው ነገር የለም። ይህኛውን ሁለተኛውን አማራጭ ከተጠቀመ እንደ ማጠቃለያ ስናይ የቱጂ ስሪጂ ፒኤስ ኔትወርክ ዋና ስራው የሞባይል ደንበኞችን የዳታ ሰርቪስ መስጠት ነው። በዚህ በቱጂ ስሪጂ ፒኤስ ኔትወርክ ቴክኖሎጂ ውስጥ በዋናነት ኢንቮልቭ የሚያደርጉ ቁልፍ ኖዶች ኤስጂኤስኤን፣ ጂጂኤስኤን እና ቻርጂንግ ጌትዌይ ናቸው። በተጨማሪም ሌሎች እንደ ቦርደር ጌትዌይ እና ዲኤንኤስ ሰርቨር ተጨማሪ ፋንክሽናሊቲ ያላቸው ኢንቮልቭ ሊያደርጉ ይችላሉ። በቱጂ ስሪጂ ፒኤስ ኔትወርክ ቴክኖሎጂ ውስጥ በአጠቃላይ የቱጂ ስሪጂ ፒኤስ ኔትወርክ ስትራክቸር ይሄን ይመስላል። በቀጣይ በፓርትቱ ሞቢሊቲ ማናጅመንትን የተመለከተ ይዤላችሁ ቀርባለሁ። ድረስ ስለተከታተላችሁ እያመሰገን ቻናሉን ሳብስክራይብ እንድታደርጉ ለማሳሰብ ወዳለሁ። ሰላም ሁኑልኝ።